አቤላ ቀንቀናም ማለት ነው። ከሩታ ሀብቴ ጭንቅላት አልወርድም ብትል ይኸውልህ እኛ ሴት ሆነን ማንነታችን እንዴት እንደምናሳይህ ማለት ነው። ገባህ አንተ ደደብ ማለት ነው። ይሄ ገና አጥቤ አላሰጣሁህም ማለት ነው። ከዚህ የበለጠ አጥቤ ነው ማሰጣህ ማለት ነው። በአብርሽና በሩታ ህይወት ውልቅ ብለህ ካልወጣህ ማለት ነው። አንተ አስመሳይ ማለት ነው። እባብ ነህ ሲጀመር ማለት ነው። እዚህ ጋር እየመጣህ ለስራ ለድራማ ሩታን ሙልጭ አርገህ ትሰድባታለህ። ማንነቷን አደባባይ አውጥተህ ትበትናለህ። ግን በውስጥ እኔ እየላትኩህ እየሰደብኩህ እያዋረድኩህ ማለት ነው። ለእኔ መልካም መልስ ነው የምትመልሰው ማለት ነው። እናንተ የሴትን እንባ የማትጠጉ የሴትን ክብር ማታውቁ ማለት ነው። አንተ ቆሻሻ ማለት ነው። እዩት ቤተሰብ፣ ይሄ ሴታ ሴት ማለት ነው። ይሄ አልጫ ውርደታም ማለት ነው። ገና ታውቃላችሁ። እኔ አብርሽ ነው ሰው ያረገህ ስለው ጊዜ አብርሽ አይደለም ሰው ያረገኝ ፈጣሪን። አንተ መቼ ፈጣሪህን ታውቃለህ? ፈጣሪህን መቼ ትፈራለህ? ከፈጣሪማ በታች እድሜ ለሩታና እድሜ ለአብርሽ። ማን ያቅህ ነበር? እዚህ ሚዲያ ላይ እያለቀስክ አይደለም እየመጣህ ነበረ። ገመድ ይዛህ ልትታነቃን ነበር እንዴ? ትምህርትህን ይዛህ ማለት ነው። አለፈልህ። ዛሬ የሩታን እንባ እየወረደ የሩታ ክብር ዝቅ ከፍ እየተባለ የ300 የ400 ብር ቁርጥ ስጋ እየበላህ እየነፋህ ማለት ነው። ሁሉ ነገርህ ተነፍተዋል ማለት ነው። ዛሬ አያችሁ፣ የሰው ልጅ አያችሁ እንዴት እንደሚከዳ እንዴት ካጂ እንደሆነ ማለት ነው። እኔ ሰው አላሳደገኝም ሰው አልለወጠኝም አለ። ይህ የአብርሽ ድክመት ማለት ነው። ይታያችሁ የአብርሽ ማንነት ማለት ነው። አብርሽ ለዚህ እኮ ነው የሚያናድደን፣ ለዚህ እኮ ነው የሚያቃጥለን። ቦታ ለማይሰጠው ሰው ሚስቱን ዝቅ ከፍ እያደረገ ራሱን ዝቅ እያደረገ ማለት ነው። ይው ይሄንን ጉድ ማለት ነው። ማንም ሰው አይደለም፣ እኔ ፈጣሪ ነው። ከፈጣሪ በታችማ እነሱ ናቸው እኮ። ከነሱ በታች ደግሞ እኛ ነን ማለት ነው። ያሳደግነህ ለዚህ ያበቃነህ ማለት ነው። አንተ ጎበዝ ከሆንክ ሴት ከሆንክ መልስ እስቲ። አንተ ጎበዝ ነህ ማለት ነው። እኔ እንደጠመጥኩህም እኔ እንጃ ሌላ ሰው ጠምዶህ ይሆናል። እኔማ እንዴት እንደጠመጥኩህ በተከታተልክበት እንደው ቤትክበት ራሱ አልተውህም። ታውቃለህ በሴት አቅሜ ማለት ነው። የኔ አቅም እንኳን የለህም አንተ ውርደታን ቅሌታም የቀለልክ። እንዴት ብለህ አንተ ያሳደገችህን ያበላችህን ያጠጣችህን ሴት በምታውቀው ነገር የፍቅር ጥያቄ ብታቀርብስ ብታለቅስስ ለትዳርዋ እኮ ነው ለቤቷ እኮ ነው። እዚህ ጋር ሩታ ሀብቴ እራበኝ አለች፣ ጠማኝ አለች፣ ተቸግር ያለው አልብሱኝ አለች ወይስ ተርቤ ያለው አለች? ቤተሰቦቼ እርዷቸው ቸግሯቸዋል አለች? ለፍቅር እኮ ማንም ያለቅሳል። ለፍቅር ማልቀስ ውርደት አይደለም። አንተ ነህ እንዲህ ውርደታም ቅሌታም ሴትን ማጠግብ ማለት ነው። ይሄው ከሴት ቂጥ እየሄድክ ማለት ነው። አንተን ብሎ ፈቶ ቦሳች ማለት ነው። በመጀመሪያ ምን እንደሚቦሰት ወቅ ገባህ? በውስጥ የምትደረገው ነገር ምንድናት? ምን አይነት ትርጉም ይዛለች? በል ሩታ ሀብቴ ላይ ደግሞ መተህ አፍህን ከምከፍት በፊት በደንብ አድርገህ ባንተህን እጠብ ማለት ነው። አንተ የተግማማህ ማለት ነው። አንተ ሩታ ላይ አፍህን ልትከፍት በምንድን ነው የምታስለቅሳት ማለት ነው? እስቲ አንድ ቀን ጎበዝ ከሆንክ አንተ እውነት ጀግና ከሆንክ ቀበቶ አስረህ ምትሄድ ከሆነ ሩታን በምታስለቅሳት ነገር አሳየን እስቲ፣ አስረዳን፣ እንርዳህ ማለት ነው። አንተ ከካም አንተ ማለህ በቤቷ እየተኛ የባልዋን ብር እየተቀበልክ እየበላህ ማለት ነው። ጥንብ የጠነባህ ማለት ነው። አንድ ሁለተኛ ሩታን ሀብቴ ንካት ማለት ነው። እናሳይሃለን እኛ ማን እንደሆን ማለት ነው። ሀታ አብርሽን ብትነካ ማለት ነው። ከአሁን ወዲህ ማለት አንተ ነው አጥፎ ማስጣት ያለብን ማለት ነው። ከዚህ ሚዲያ አንተና ውሽሚትን ማጥፋት ያ ብሩኬ የሚባል ማለት ነው። ሴጣናሞች እናንተ ባመጣችሁት ነው አብርሽና ሩታ ለዚህ ደረጃ የደረሱት ማለት ነው። እነሱ ግን ለእናንተ ብለው እናንተ ስሩ ተለወጡ በእኛ ስም ፈምሱ ስለተባላችሁ እናንተ አስመሳዮች ማለት ነው። ሩታ የቡታጀራ ልጅ መሆኗን አታውቁም እናንተ ሌቦች። በደንብ ነው የምታውቁት። እሺ እናንተ አሽቃባጮች ማለት ነው። ሩታዬ ሁሉም ነገር ለእናንተ ብላ መልካም ሆና አንገቷን ደፍታ ያላቻትን ነገር ስሪ አርጊ የተባለች ነገር እሺ ስላለቻችሁ ጭራሽ ሞኝ ያረጋቻችሁ እኮ። የኛ ደግሞ የሩታ ሀብቴ እህቶች እውነት ከተናከና አንችልም፣ አልተቻነም። ማንም ይንካን እስቲ ሩታን ሀብቴ መቼም ዝቅ። ትላንትና ደግሞ ተቃጠላችሁ እርራላችኋ። እሷን ለማስጠውቀር ነበረ ምርጫ ውስጥ አስገብታ ያመጣሃት ማለት ነው። አንተ መጀመሪያ የሰራኸውን ነገር አልታወቀህም።
ሰማንያውን ሳትቀድ ሴት ጎትተህ ስታመጣባት ስንት ነገር ስታረጋት ቤቷ ገብታችሁ ለአመት በዓል እያኘካችሁ እየዘለላችሁ ያን አልታየህም ማለት ነው። ዛሬ አምሮባት አሸብርቃ ሴት ልጅ ወድቃ እንደማትነሳ ወይስ እሷ ወልዳ ነበር በቃ ከወለደች በኋላ ከማንም ወንድ መገናኘትም ማየትም የለባትም ብላችሁ ደምድማችሁ ነበረ ወይስ በዛን ቤት እንድትገዟት ነበረ? ያቺን ቤት ተሰጣት። በቃ በዛች ቤት መውጣት መግባት የለም፣ መተንፈስ የለም። አብርሽ እንደፈለገ ይሆናል፣ አንተ እንደፈለግ ትሆናለህ። ሩታ ሀብቴ ግን የምን በር ተቀቅሎባት እንዴ? እንደ ጎመን መቀቀል ልትቀቀል ነበር የፈለጋችሁ ማለት ነው። አንተ ዝንብ አንድ ሁለተኛ ደግሞ አንድ ነገር ብትል ማለት ነው። እኔ እውነቴ ነው የምልህ ኢትዮጵያ ብኖር አጠገብህ ብኖር ማለት ነው ይሄ የምትሸናበት ውሽምጥህ ነበረ በመንቀስ ቆርጬ የምጠለህ ማለት ነው። አንጀትህ የተቃጠለ ማለት ነው። እንዴ አንተ ለእናትህ ክብር የለህም? እህት የለችህም? ነገ እህትህ ላይ እንደዚህ አይነት ትዳር ቢደርስስ ታስታርቃለህ ወይስ እየመጣህ እንደዚህ ትቆላለህ ማለት ነው? ካጂ ለምን ትከዳለህ? አብርሽ ነው ያሳደገህ። አብርሽ ነው ለዚህ ደረጃ ያበቃህ ማለት ነው። ችጋራም አንተ በአመት ባል እንኳን እኮ አንድ የአበሻ ቀሚስ የምትገዛበት ብር የለህም። 2000 3000 እንኳን የለህም ማለት ነው። የአብርሽን ልብስ እየለበስክ ነው ያደግከው። የሩታን እንባ እኮ ነው እየጎረስክ በሆድህን ተሸክመህ የምትሄደው ማለት ነው። በምንድን ነው የምትበላው? ማን ነው የሚያበላህ? ማን ነው የሚያጠጣህ ማለት ነው? የሰውን እጅ ዞረህ የምትበላው ማለት ነው። አንተ ንፍጣም፣ አንተም ብሎ ናጂ ማለት ነው። ጉረኛ ጉራህን በኪስህን ይዘህ ዞር። ነገር ግን ከመዳም ቅመም ጋራ ከሩታ ሀብቴ በአብርሽና በሩታ ትዳር ገብቼ አለቀልቃለሁ ብትል ማለት ነው እኛ ነን አንተን አለቅልቀን የምናጠፋ ከዚህ ሚዲያ ማለት ነው። ገባህ? ደግሞ ማንን ነው የምታስፈራራው ማለት ነው? ጎበዝ ከሆንክ ና ኮመንታውንም ማለት ነው። እንዲህ ገና ደግሜ ነው አጥቤ ማሰጣህ ማለት ነው። አንተ ዝንባም፣ አንተ እከካም ብትባል አይገባህ። አንተ ደነዝ ነህ። ሰው አብቅቶሃል ማለት ነው። ነገር ግን ከሩት አብርሽን እንደፈለግክ ማገላበጥ ትችላለህ። ስትፈልግ ውሽሚት ጋር መውሰድ፣ ስትፈልግ እንደዚህ ማድረግ ማገላለብ ትችላለህ። ግን ሩታን ሀብቴ እንዳትነካት። ሴት ልጅ ናት። በሴት ማንም አይደራደርም ማለት ነው። ብትነካት እንኳን እውነት በሌላ ነገር ነው የምንመጣብህ ማለት ነው። እናንተ ልትዝናኑበት ብቻ ነው አይደል ብር የሚላክላችሁ? በብር ነው አይደል የምትገዙት? እናንተ እናውቃለን እኮ በብር እንደምትገዙ ማለት ነው። በብር እንደምትንቀሳቀስ እኮ በደንብ አድርገን እናውቃለን። ያንተ ማንነትህ ደግሞ እናውቃለን ማለት ነው። አንተ አሸኩሻኩ እውነት እንኳን ቢሆን የሰው ልጅ ሼም አይደለም ለእናትህ ለእህትህ እንደዚህ አይነት ቃላት አውጥተህ ትሰጣለህ? አንጀትህ የተቃጠለ ማለት ነው። እኔ ውድ ቤተሰቦች እንዴት እንዳቃጠለኝ ማለት ነው። ቅጥል በልና ማለት ነው። ገና እኔ አቃጥልሃለሁ በሄድክበት ተከታታይ